ሰላም 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 ውድ የማዘል ሊስቲንግ ቤተሰቦቻችን እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮና በአዲስ ቤት ተመልሰን መተናል። ዛሬ የምንገኘው እንግዲህ ሰሚት አካባቢ 250 ካሬ ላይ የተገነባ ጂ+2 እጅግ ዘመናዊ ቤት ነው ይዘንላችሁ የመጣ ነው። ውስጡንና ያለውን ነገር አብረን እናያለን። አብራችሁን ቆዩ። ጉብኝታችንን ከግቢው ስንጀምር እንግዲህ ግቢውን እንደምታዩት ሰፋ ያለና የተንጣለለ ግቢ ነው የምናገኘው። እስከ 3 መኪና ድረስ በበቂ ሁኔታ ማቆም ይችላል። እንግዲህ በዚህ በስተቀኝ በኩል እንደምታዩት ይህንን የመሰለ የሚያምር የግሪነሪ ቦታ እናገኛለን ማለት ነው። በጣም ነው የሚያምረው። የውጭው የቤቱም ኤክስቴሪየር ሉኩ ደግሞ እጅግ የሚያምርና የሚገርም የአርክቴክቸራል ዲዛይን ነው የተጠቀሙት ማለት ነው። እንግዲህ ፊት ለፊት ላይ ይህንን ሳሎን እናገኛለን። ከሳሎናችን ፊት ለፊት ይህንን የሚያምር የግሪነሪ ቦታ እናገኛለን ማለት ነው። በስተግራ በኩል ደግሞ ወደ ሰርቪስ ሩሞቹ የሚወስዱንን አክሰስ እናገኛለን። አሁን ወደ ውስጥ እንግባና ተቀረጡትን ስፔስ እናያለን። አሁን እንግዲህ ወደ ውስጥ ገብተናል። ያለውን ውስጥ ላይ ያለውን ነገር በደንብ አስጎበኛቸዋለሁ። ልክ እንደገባን ይቺን አነስ ያለች ሎቢ ኤሪያ እናገኛለን። ልብስ ለመቀየር ምናምን የሚሆነን ቦታ ነው። በዚህ በስተግራይ በኩል ደግሞ ወደ ላይኛው ፍሎር የሚወስድንን አክሰስ እናገኛለን ማለት ነው። ስቴርኬዙን እንደምታዩት በእንደዚህ አይነት መልኩ ሰርተውታል። እዚህ ጋር ደግሞ መታጠቢያና ሀፍ ባዝ አለ። ቀጥታ ወደ ዋናው ስፔስ ስንገባ ይህንን የመሰለ በጣም የተንጣለለ የሚያምር ሳሎን ነው የምናገኘው። እንደምታዩት ሲሊንግ ሃይቱ ከፍ ያለ ነው። ኢንቴሪየር ዲዛይኑን በደንብ አስበውበት ነው የሰሩት። እንደምታዩት በጣም ነው የሚያምረው። በዚህ በግራይ በኩል ይህንን የመሰለ ሰፋ ያለ ናቹራል ላይት በደንብ ቤቱ የሚያገኝበትን ቦታ አዘጋጅተውልናል ማለት ነው። ላይቲንግ ፊክሰሩን በጣም ነው የሚያምረው እንደምታዩት። ቀጥታ ወደዚህ ስንመጣ ይህንን እጅግ የሚያምር የዳይኒንግ ኤሪያ ቦታ እናገኛለን። ሳሎናችንን እዛ ጋር ግን እዚህ ጋር ደግሞ ሰፊ ቤተሰብ ቢኖርብን እንኳን በቂ የሆነ ቤት ነው ማለት ነው። እዚህ ጋር የዳይኒንግ ኤሪያ ቦታ አለን። ቀጥታ ወደዚህ ስንመጣ ደግሞ ይህንን ሞደርን ኪችን እናገኛለን ማለት ነው። እንደምታዩት ሰፊ ነው። በጣም በቂ የሆነ የሞደርን ኪችን ወይም ኦፕን ኪችን ቦታ እናገኛለን ማለት ነው። ሁሉ ነገር ተገጥሞለታል። በጣም በኳሊቲ ማቴሪያል ነው የሰሩት። እስቲ አሁን ደግሞ ሰርቪስ ሩሞቹን እናያለን። ወደ ሰርቪስ ሩሞቹ ስንመጣ እንግዲህ መጀመሪያ የምናገኘው ክፍል ይህንን የመሰለ የትራዲሽናል ኪችን ቦታ ነው። አሁን የተወሰነ እቃ ስላለበት በደንብ ማየት አንችልም፣ ግን በጣም ሰፋ ያለና የተንጣለለ የትራዲሽናል ኪችን ቦታ ነው። እዚህ እንጀራ መጋገር ቢኖርብን፣ የተለያዩ ስፓይሲ ምግቦችን ማዘጋጀት ቢኖርብን በበቂ ሁኔታ እዚህ ማዘጋጀት እንችላለን ማለት ነው። ቀጥታ በዚህ ስንመጣ ደግሞ እዚህ ጋር ሌላ ክፍል እናገኛለን። አሁን እቃ ስላለው ተቆልፎበታል እንጂ በጣም ሰፋ ያለ የእንግዳ መኝታ ልናደርገው እንችላለን፣ ወይም ደግሞ የሰራተኛ ማረፊያ ክፍል ማድረግ የምንችለው እናገኛለን። እዚህ ጋር ደግሞ ሻወርና እጅ መታጠቢያ ለውጭ የሚሆነንን አክሰስ ደግሞ ከውጭ ቀጥታ ወደዚህ ወደ ሰርቪስ ሩሞቹ ታመጣናለች ማለት ነው። አሁን ደግሞ ወደ ላይኛው ፍሎር ወጥተን የተቀሩትን ስፔሶች እናያለን። አብራችሁን ቆዩ። አሁን የምንገኘው ደግሞ የመጀመሪያው ፍሎር ላይ ነው ማለት ነው። እዚህ ፍሎር ላይ 3 ክፍሎች እናገኛለን። ማስተር ቤድሩም እና 2 የልጆች ክፍል ነው የምናገኘው። እስቲ መጀመሪያ ማስተር ቤድሩሙን እኔ በጣም የሚያምር በጣም ሰፋ ያለ ማስተር ቤድሩም ነው ማለት ነው። በጣም ትልቅ እጅግ የሚያምር ነው። ከኔ አንጻር እንኳን ብታዩት እጅግ ሰፋ ያለ የማስተር ቤድሩም ወይም ፕራይመሪ ቤድሩም የምንለውን ነው እዚህ ጋር የምናገኘው። እንግዲህ ቅድም እንዳየነው ታችኛው እንዳለው እዚህ ጋር ሰፋ ያለ ኦፕኒንግ አለው ማለት ነው። በቂ ናቹራል ላይት ወደ ቤቱ እንዲገባ ይረዳናል። በተጨማሪ ደግሞ ባልከኒም የራሱ ሰፋ ያለ ባልከኒ ያለው። እንግዲህ እንደምታዩት ይህም በጣም ሰፋ ያለ ባልከኒ ነው ያለው። በጣም እጅግ ነው የሚያምረው። እንደምታዩት ሰፈሩም ኮምፓውንድ ውስጥ ነው የተገነባው። ነፋሻማ የሆነ እዚህ ጋር ነፋስ መቀበል፣ የተለያዩ ቡና መጠጣት ቢኖርብን እዚህ ጋር መጠጣት እንችላለን። ስለዚህ እጅግ የሚያምር ሰፋ ያለ የባልከኒ ቦታ እናገኛለን ማለት ነው። እንግዲህ ይሄ ቤት ሌላው የራሱ የሆነ ወርኪንግ ክሎዜት አለው። እጅግ ሰፋ ያለ የልብስ መቀየሪያ ቦታ ነው የምናገኘው ማለት ነው። እንደምታዩት በግራይም በስተቀኝም በኩል ሰፋ ያለ ክሎዜት ተገጥሞለታል። በዚህ ጋር ደግሞ እንደምታዩት ይህም የራሱ የሆነ ናቹራል ላይት የሚገባበት መስኮት አለው። ቀጥታ በዚህ አልፈን ስንመጣ ደግሞ ይህንን የመሰለ በጣም ሞደርን የሆነ ማስተር ባዝ ነው የምናገኘው ማለት ነው። እንደምታዩት በጣም ሰፊ ነው። እዚህ ጋር ለጃኩሲ የሚሆን ቦታ አዘጋጅተውልናል። እናንተ የምትፈልጉትን ማቴሪያል መርጣችሁ እንድታደርጉ ትተውላታል ማለት ነው። እንደምታዩት እዚህ ጋር ደግሞ የስታንዲንግ ሻወር ቦታ አለን። ቦይለር ተገጥሞለታል። ዘመናዊ የሆነ ሻወር ሄድ አለው። እዚህ መጠቀም እንችላለን ማለት ነው። እዚህ ጋር ደግሞ ደብል ቫኒቲ የሆነ የእጅ መታጠቢያ ቦታ እናገኛለን። ሁለተኛው እና
የልጆች መኝታ ክፍል ደግሞ የመጀመሪያው የልጆች መኝታ ክፍል ነው የምናገኘው። እዚህ ጋር ደግሞ እዚህ ጋር ቅድም ካሳያችሁ ባልከኒ ጋር ሼር ያደርጋል ማለት ነው። ይሄ ክፍል እንደምታዩት ይህንን የልጆች መኝታ ክፍል በጣም ሰፋ ያለ እንደምታዩት የራሱ የሆነ ክሎዜት የተገጠመለት እንዲሁም ደግሞ ለብቻው እንደምታዩት ይህንን የመሰለ የሻወር ቤት አለው ማለት ነው ለብቻው። ይህም የሻወር አለው። ቀጥታ በዚህ ስንወጣ ደግሞ እንግዲህ ይችኛዋ የሎቢው ስፔስ ላይ ይችኛዋ ስፔስ አለች። እናንተ ለፈለጋችሁት ነገር መጠቀም የምትችሉት እዚህ ጋር መጽሐፍ ለማንበብም ሊሆን ይችላል ወይም ደግሞ እንደ ኮፊ ኤሪያ ማድረግም የሚቻል ቦታ አዘጋጅተውልናል ማለት ነው። በተጨማሪ ደግሞ እዚህ ጋር ለጫማ መደርደሪያ የሚሆንን ቦታ አዘጋጅተውልናል ማለት ነው። ይሄኛው ደግሞ ሁለተኛው የልጆች መኝታ ክፍል ይሄንን ይመስላል። እንደምታዩት ይሄም ክሎዜት ተገጥሞለታል። መጽሐፍ መደርደሪያ ያለው እንደምታዩት የራሱ የሆነ ሻወርና ሽንት ቤት ተገጥሞለታል። እንዲሁም ደግሞ እዚህ ጋር ፎልስ ባልከኒ ያለችው ማለት ነው። ንፋስ መቀበል ቢኖርብን ቺን ባልከኒ ያዘጋጅተውልናል። እንደምታዩት እዚህ ጋር መጠቀም እንችላለን። አሁን ደግሞ ወደ ሁለተኛው ፍሎር እንውጣና የራሱ የሆነ ስቲም ሳውና ያለው ቤት ነው። ስለዚህ እሱን እናያለን። አብራችሁን ቆዩ። አሁን የምንገኘው ደግሞ ሁለተኛው ፍሎር ላይ ነው። ሁለተኛው ፍሎር ላይ የምናገኘው እንግዲህ የራሱ ኢንዶር ጂም ስቲም ሳውና አንድ ላይ ያለው ቤት እናያለን ማለት ነው። ወደዚህ ስንገባ እንደምታዩት ይህንን የመሰለ የተንጣለለ ለኢንዶር ጂም ቦታ መጠቀም የምንችለውን እናገኛለን ማለት ነው። ከቴራሱ ጋር አንድ ላይ አድርገን ጂም ማድረግ የምንችለው ቦታ ነው ማለት ነው። እናንተ ለፈለጋችሁት ፐርፐስ መጠቀም ትችላላችሁ። እንግዲህ ይህንን የመሰለ በጣም ሰፊ ቴራስ ነው የምናገኘው። ነፋሻማ የሆነ እጅግ ሰፊ ቴራስ ነው የምናገኘው። ለተለያዩ ፕሮግራሞች መጠቀም እንችላለን። ልደት፣ ክርስትና እንዲሁም ትንንሽ ፕሮግራሞች ቢኖሩብን ይሄ ቦታ በደንብ በቂ ነው ማለት ነው። ስለዚህ ቴራስ ያለው ቤት ነው። እጅግ የሚያምር ቤት ነው የምናገኘው ማለት ነው። ሰፈሩንም እንደምታዩት ጥንቅቅ ብሎ ያለቀና ኮምፓውንድ ውስጥ ነው የተገነባው። አሁን ደግሞ ስቲምና ሳውናውን ላሳያችሁ። ቀጥታ በዚህ ስንገባ እንግዲህ የስቲምና የሳውና እንዲሁም የሻወር ቦታውን እናገኛለን ማለት ነው። ይሄ የስቲም ቦታውን እዚህ ጋር እናገኛለን ማለት ነው። ቀጥታ እዚህ እንደጨረስን ሻወር መውሰድ የምንችልበትን ቦታ እዚህ አዘጋጅተውልናል። እጅ መታጠቢያና ሽንት ቤት የራሱ ያለው በጣም ጽድት ያለ ቤት ነው የምናገኘው ማለት ነው። ቦይለርም ተገጥሞለታል እንደምታዩት። ቀጥታ ከዚህ እንደወጣን እዚህ ጋር ለፋሚሊ ኤሪያ ቦታ የምትሆነንን ቦታ አዘጋጅተውልናል ማለት ነው። እዚህ ጋር ፕራይቬት የሆነ የፋሚሊ ጊዜ ማሳለፍ የምንችልበት ቦታ ተዘጋጅቶልናል ማለት ነው። እዚህ ጋር የቲቪ ስታንዱ ተዘጋጅቷል። ቀጥታ በዚህ ስንገባ ይህንን ሌላኛውን ሶስተኛ የልጆች መኝታ ክፍል ነው እዚህ ፍሎር ላይ የምናገኘው ማለት ነው። እንደምታዩት ሰፋ ያለ ነው። ይሄም የራሱ የሆነ የቁም ሳጥን ተገጥሞለታል። እንዲሁም ደግሞ ሻወር እና ሽንት ቤት ይሄም ለብቻው አለው። እያንዳንዱ ክፍል የራሱ የሆነ ሻወርና ሽንት ቤት አለው ይሄ ቤት። ስለዚህ ምንም አይነት ችግር አይኖርም ማለት ነው። እዚህ ጋር ለብቻ ለዚህ ፍሎር እጅ መታጠቢያ ቦታ አዘጋጅቶልናል። እንዲሁም ደግሞ ይህንን ለዚህ ፍሎር የሚሆን ይህንን የመሰለ ሰፋ ያለ የባዝ ቦታ ተዘጋጅቶለታል ማለት ነው። እዚህ ጋር አንድ ክፍል አለች። እሷን ላሳያችሁና እንጨርሳለን። እንግዲህ እቺ ክፍል ደግሞ እንደምታዩት አነስ ያለችውና ለተለያዩ ፐርፐዝ መጠቀም የምንችለው ለጸሎት ቤት ማድረግ እንችላለን። እንዲሁም ደግሞ ከፈለግን ለመኝታ ቤት ማድረግ የምንችለው የራሱ ባልከኒ ያለው ክፍል ተዘጋጅቶለታል ማለት ነው። እሺ ተመልካቾቻችን እንግዲህ ዛሬ ያየነው ቤት ይህንን ይመስል ነበረ። ይህን ቪዲዮ እንደወደዳችሁት ተስፋ እናደርጋለን። እንግዲህ ይህንን ቤት መጥቶ ለመጎብኘት ለማየት ስክሪኑ ላይ በምታዩት ስልክ ይደውሉልን። እንግዲህ በስተመጨረሻ ደግሞ ሁላችሁም መስማት የምትፈልጉት የዚህ ቤት ዋጋ ስንት ነው የሚለውን ነገር ነው። እንግዲህ ይሄ ቤት በ72 ሚሊዮን ነው የቀረበው። ድርድር አለው። መታችሁ መጎብኘት ማየት ትችላላችሁ። እንዲሁም የተለያዩ የሪል ስቴት አማራጮች እዚህ ቻናል ስለምታገኙ ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ ሳምንት እስከምንገናኝ ሰላም ቆዩ።